በትግራይ የሚንቀሳቀሱ ተቃዋሚ ፓርቲዎች በክልሉ ያለው ወቅታዊ የፖለቲካ ሁኔታ ከፍተኛ ስጋትና አለመረጋጋት መፍጠሩን፣ በዚህም ላይ ደግሞ የኢትዮጵያ መንግስትና ኤርትራ መካረር ውስጥ መግባታቸው የትግራይ ህዝብን ስጋት እየበለጠ እያባባሰው መምጣቱን ገልጸዋል። በጉዳዩ ዙሪያ አስተያየታቸውን ለሪፖርተር ያካፈሉት የሳልሳይ ወያነ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ የሚከተለውን ብለዋል። የተለያዩ ማለት እዛ የሆነ ማረጋገጫ ባይኖርም አፋር መንግስት የሚከሰው ከዚህ የሚባል ነገር አለ። እሱን መሰረት አድርገን ህዝቡ ላይ ክልሉ ላይ ያለው ፖለቲካዊ እንቅስቃሴዎች ወይም ደግሞ እዛ ላይ ያላቸው ጫናዎች ምንድናቸው የሚል በተለይ ደግሞ ከህዝባችን ጋር ሊያመጡት የሚችሉ ዳሜጆች ወይም ደግሞ ስጋቶች እሱን የምናይ ከሆነ ያው ያልካቸው እንቅስቃሴዎች ከተደረጉ ወይም ያየናቸው ነገሮች ከተደረጉ በኋላ ህዝቡ ላይ ከፍተኛ ድንጋጤ አለ ማለት መልሶ አሁን ጦርነት የሚሸከምበት ጫንቃ ስለሌለበት አንደኛ ብዙ ዋጋ ከፍለዋል ያለፉ አመታት የተደረጉ ጦርነቶች። ሁለተኛ ብዙ ማለት የሰው ህይወት የበላ ከዛ ደግሞ ብዙ የአካል ጉዳተኞች እነዚህ አካል ጉዳተኞች አስፈላጊ የሚባል መሰረታዊ የሕክምና የምግብ የኑሮ ባላገኙበት ሁኔታ ደግሞ ትግራይን ደግሞ በኢኮኖሚ በጣም በደቀቀበት አውድ ያለ ሌላ ጦርነት የሚሸከም ጫንቃ የለንም የሚል በህዝቡ ኃይለኛ ፍርሃት አለ፣ ስጋትም አለ። ከዚህ የተነሳም ወደ መሀል ሀገር ማለት ያለው ማለት ከዚህ ከከፋ የተሻለ የከፋ አማራጭ እናደርጋለን ብሎ በየዕለቱ በየብስም በአየር ትራንስፖርትም የሚወጣ ወጣት ብዙ ነው፣ ቁጥሩ ብዙ ነው። አረብ ሀገር የሚሄድ በየመን ባለፈው አሁን በዚህ ሳምንት ማህበራዊ ሚዲያ አይተህ ከሆነም የትግራይ ተወላጆች በጣም ብዙ ዋጋ እየከፈሉ ነው። የዚህ መነሻ ደግሞ እዚህ ያለው በጣም ምስቅልቅል ያለ ፖለቲካዊ እንቅስቃሴ ተስፋ ስለቆረጠ ወጣቱ ባለፈው አመታት ከባድ ዋጋ የከፈለ ቲዲኤፍም በለው አሁን የጸጥታ ኃይሉ አስካል ውስጥ ሆኖ እየተንቀሳቀሰ ያለ ወደ አረብ ሀገራት እግሩ ወደ መራበት እየሄደ ስለሆነ እሱን እያየን ነው። ከዛ ስጋትም አለ ማለት ከዚህ ቀጥሎ የመጡ ደግሞ ባንክ ላይም ስጋቶች አሉ። የብር ኖት እጥረት ያጋጠማቸው ከተማዎች አሉ። በሁሉም በሚባል ደረጃ በመሰረታዊ ሸቀጦች ደግሞ በጣም ከፍተኛ የሆነ ጭማሬና ነጋዴዎችም የመደበቅ አለና እሱን በጣም ከፍተኛ ስጋትና ፍርሃት ፕላስ ደግሞ የኢኮኖሚው የኑሮ ውድነት ደግሞ መሸከም እስከሚያቅተው ድረስ ህዝቡ ችግር ውስጥ ገብተዋል። የውድብ ወለዶ ትግራይ ምክትል ፕሬዝዳንት የሆኑት አቶ ሰለሞን ተኩ የትግራይ ውስጣዊ ፖለቲካም ሆነ በኢትዮጵያና በኤርትራ መካከል ያለው ውጥረት በሰላም መፈታት አለበት ይላሉ። የፌዴራሉ መንግስትና የትግራይ ጊዜያዊ አስተዳደር በፕሪቶሪያው ስምምነት መሰረት ተነጋግረው የትግራይ ህዝብ የሚያነሳቸውን ጥያቄዎች ከመለሱ ጦርነት የሚፈልጉ ኃይሎች መግቢያ በር አይኖራቸውም ብለዋል። ጥያቄዎች አሉ። አሁን የተፈናቃዮች የመመለስ ሁኔታ ከዚህ በፊት የነበረውን የትግራይ መሬት ወደ ነበረበት አድሚኒስትሬሽን ወይም አስተዳደር እንዲመለስ እነዚህ ነገሮችን ፌደራል መንግስትና ያው ትግራይ ያለውን ጊዜያዊ አስተዳደር ተስማምተው ሰላማዊ በሆነ መንገድ ከመለሱ ያው ጦርነት የሚፈልግ ኃይልም በር አያገኝም ብለን ነው የምናምነው እኛ ማለት ነው። ስለዚህ እዚህ ላይ ግን አሁንም ያው ትግራይ እንደሚታወቀው የኢትዮጵያ አካል ናት። ትግራይ የምትጠይቀው ጥያቄ ሰላማዊ በሆነ መንገድ ህብረተሰቡ የሚጠይቀው ጥያቄ ሰላማዊ በሆነ መንገድ መፈታት አለበት ብለን እናምናለን። ያው ሌላ አሁን ወደ ትግራይና ወደ ኢትዮጵያ እጃቸውን የሚያስገቡ ኃይሎች ደግሞ እጃቸውን ከዚህ ማንሳት አለባቸው ባዮች ነን። በተለይ የኤርትራ መንግስት እዚህ ላይ የሚሰራውን ሴራ
እኛ አንቀበለውም። እንዳልከው ግን ህብረተሰቡ ወጣቱ በተለይ ደግሞ ኢኮኖሚውን በጣም እየተቀዛቀዘ ስለሆነ ትግራይ ውስጥ አሁን የነዳጅ ችግር አለ፣ የሸቀጦችም ችግር አለ። በዚህ ላይ ተስማምተው የፌደራልና የትግራይ ጊዜያዊ አስተዳደር ተስማምተው የትግራይ ሁኔታ ወደ ነበረበት ኢኮኖሚካሊ ኤንድ ሶሻሊ ወደ ነበረበት እንዲመለስ ያደርጉት ብለን ነው እኛ የምናምነውና እንዳልከው ግን ብዙ ስጋቶችም አሉ። ህብረተሰቡ ጦርነት ይነሳ ይሆን ወይ ብሎ የሚያነሳቸው ስጋቶችና ጥያቄዎችም አሉ። በአጠቃላይ ግን ህብረተሰቡ ግን አሁን ዳግም ጦርነት እንዲነሳ እንዲቀሰቀስ ግን ፍላጎት ያለው ህብረተሰብ ግን የለም ማለት ነው። በኢትዮጵያና ኤርትራ መካከል ጦርነት የሚቀሰቀስ ከሆነ የመጀመሪያው ተጎጂ የትግራይ ህዝብ መሆኑን የጠቀሱት አቶ ብርሃነ በዚህ ላይ ደግሞ በትግራይ ሰራዊትና ከዚህ ኃይል ተከፍለው በመውጣት አፋር ውስጥ በሚገኘው ነፃ መሬት የተሰባሰቡት ኃይሎች የእርስ በርስ ግጭት ከታከለበት ማንም የሚድን አይኖርም ሲሉም ስጋታቸውን ገልጸዋል። እንዳየው በኤርትራና በኢትዮጵያ ያለው ነገርም ትንሽ ማለት እኛን እንኳን የምንገመግመው በሌላ ነው፣ ግን የሆነ የሚያለዝቡት ነገር አይነት አለ። ሄደ ግን በሰላማዊ ንግግር ካልፈቱት ትግራይም አይድንም ኢትዮጵያም አትድንም። የሆነ ኤርትራ እዚህ ተሳታፊች ከሆነች ሚድን ሀገርና ህዝብ ያለ እንደ ባለፈው ጦርነት ህዝቡና ሀገሪቱ ጠቅልሎ የሚያጠፋና በተለይ ደግሞ እዚያም የሚደረግ ግጭቶች ስላሉ እነሱ ኢንቴንሲፋይ ከማድረግ በዘለለ መፍትሄ ስለማይሆኑ አሁንም የሰላም መንገዱ በቃ ዋነኛና የመጀመሪያ አማራጭ መሆኑን ማሳየት ግን እሱ ላይ ቦልድ ሆነ እንዲወጣ ማለት የጦርነት እንትኖች ቶሎ ነው ዜና የሚሆነው። እንደምታውቀው የሰላም መንገዱን ግን ብዙ ሰው አይከተለም፣ ብዙ ሰው የሚዘምረው አይደለምና ሰላም በጣም ምን ያህል አስፈላጊ መሆኑ በተለይ ለትግራይ ህዝብ ለወጣቱ የማስረዳትና ከዛ ደግሞ በጫና ወደ ጠረጴዛ የማይመጣበት መንገድ ስለሌለ ዋጋ ከፍለ ወደ ጠረጴዛ ከምትመጣ መጀመሪያ ለጦርነት ብሎ ለሆነ ነገር ብሎ የሚከፈል ዋጋ እንደሌለብን በተለይ በትግራይ በኩል እሱን የማስረዳት አድርገን ወደ ጠረጴዛ ይመጣሉ የሚላለ በተለይ ደግሞ የውስጥ ግጭቱ ምን እንዳይደረግ ደግሞ እሱ ላይ በጣም ትኩረት አድርገን እየሰራን ነው። ለጸጥታ አካላትም እነሱም ወደፊት የማነጋገር እቅድ አለን። ምክንያቱም ከጠፋን በኋላ ምንም የምናወራበት እድልም ስለማይኖር አሁን ያሉ ሁሉም አማራጮች መጥተው ያ ፓራ መሬት ብሎ ራስ የሚጠራም ወደ ጠረጴዛ ንግግር እንዲመጣ ዋህትም የሚያነሳው በሁሉም ነገር በኃይል የሚያደርግበት መንገድም በትግራይ ፖለቲካ እንዲያበቃ እሱን ነው መፍትሄ ብለን እሱ ላይ ትኩረት አድርገን እየሰራን ነው። የውድብ ወለዶ ትግራይ ምክትል ፕሬዝዳንቱ አቶ ሰለሞን ትኩ ትግራይ የጊዜያዊ አስተዳደር የማይመጥነው ነው በማለት ክልሉ ጊዜያዊ አስተዳደር ይበቃዋል ያሉ ሲሆን ሁለቱም ፖለቲከኞች አሁን ያለው ሁኔታ እየለዘበ ካልሄደ ከቀደመው የ2 ዓመት ጦርነት አስከፊ የሆነ ውጤት እንደሚኖር አስጠንቅቀዋል።